ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። አማራ ክልል ከተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸውን ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸውን አንድ ነርስና አንድ አካባቢው ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጸም የሚነገርለት ጦሩ ባለፈው ጥር 15 ቀን 2018 ዓ.ም በዋግምራ አካባቢ በተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥቷል ሲሉ ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣናት ለፈረንሳይ ዜና አገልግሎት በስልክ ተናግረዋል። ጥቃቱ ከመፈጸሙ በፊትም ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በማግስቱ የተፈጸመውን ጥቃት ስህተት መሆኑን ለአካባቢው ባለስልጣናት እንደገለጸ ስማቸው እንዳይጠቀስ የጠየቁ ኃላፊውም ጨምረው ገልጸዋል። ወዲያውኑ ጭስና እሳት አየው፣ ወደ ስፍራውም ሮጬ ሄድኩ፣ የሞቱ ሰዎች አካላት እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣናቱ አስረድተዋል። ባለስልጣናቱ 36 ሰዎች ወዲያውኑ መገደላቸውን እንዲሁም 2 ተጨማሪ ሰዎች ሆስፒታል ውስጥ መሞታቸውን ተናግረዋል። አበባው ዝናቡ የተባሉ የሕክምና ባለሙያ የተገደሉት ሰዎች ቁጥር ከ40 በላይ እንደሆነ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዷቸው ርቀው በበረሃ በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉም ይጠይቃሉ። አንድ የጦሩ ቃል አቀባይ ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለፈረንሳይ ዜና አገልግሎት የተናገሩ ሲሆን በአማራ ክልል የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ከሚያዝያ 2015 ዓ.ም አንስቶ ውጊያ ውስጥ መሆናቸው ይታወቃል። በዓለም ዙሪያ የሚካሄዱ ግጭቶችን የሚመዘግበው አክሌድ የተሰኘ ገለልተኛ ተቋም ከጎርጎሮሳውያኑ 2023 ዓ.ም አንስቶ በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያውን ስብሰባ አድርጓል። ጥር 9 ቀን 2018 ዓ.ም በይፋ መመስረቱ የተገለጸው የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የድርጅቱ ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበረ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥሰቶች የእርስ በርስ ይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ፣ የወለጋ ክፍለ ሀገር ፋኖ እዝ ቢዛሙ ያዋቀረውን የአደረጃጀት ጥያቄ፣ የቀጠናና የእዝ ምያኞችን በተመለከተ የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችንም ሰጥቷል። ዝርዝር መረጃዎች ሲደርሱን በሰፊ የምንመለከተው ይሆናል። ሚድሮክ ኢንቨስትመንት ግሩፕ ዋቢ ሸበሌ ሆቴልን ለመግዛቱን ዛሬ አስታውቋል። ሚድሮክ ሆቴሉን ኢትዮጵያ ለምታዘጋጀው 32ኛ የተመድ የአየር ንብረት ለውጥ ጉባኤ ተሳታፊዎች የማሪዮቱ ሆቴሉን በደረጃ በጠበቀ መልኩ እንደሚያድሰው ገልጿል። ሚድሮክ ሆቴሉን የገዛው ሆቴሉን ከመንግስት ገዝቶ በባለቤትነት ሲያስተዳድረው ከነበረው የዋቢ ሸበሌ ሆቴል አክሲዮን ማህበር ተቀብሎ እንደሆነም ታውቋል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል አደማርያም መኮንን ሚድሮክ የሆቴሉን ታሪክ ጠብቆ በማዘመን ለመጪው ትውልድ ለማስተላለፍ መስማማቱን ገልጸዋል። ሆኖም ሚድሮክ ሆቴሉን የገዛበት ዋጋ ምን ያክል እንደሆነ ይፋ አላደረገም። አብዱራህማን መህዲ የሚመሩት የኦብነግ ክንፍ ኮንግረስ ፎር ሶማሌ ኮዝ እና ሶማሌ ሪጂናል ዲሞክራቲክ አሊያንስ የተባሉ ንቅናቄዎች የሶማሊያን ህዝብ የራስ ዕድል በራስ የመወሰን ጥምረት የተባለ ስብስብ መሰረቱ። አዲሱ ጥምረት የሶማሌ ህዝብን ፖለቲካዊ ውክልና ለማጠናከር ሲባል የተመሰረተ የተቀናጀ የፖለቲካ ዲፕሎማሲና ሲቪክ መድረክ መሆኑንም ድርጅቱ ገልጿል። ድርጅቶቹ ከፌዴራል መንግስት ጋር ሊሞክሩ የሚችሉ የእርቅና ፍትህ መንገዶችን አሟጠው መጨረሳቸውንና የትዕግስት ዘመን ማብቃቱን ትላንት ባወጡት በጋራ መግለጫ አስታውቀዋል። የሶማሌ
ህዝብን መብትና ክብር ለማስመለስና የመጻኢ ዕድሉን ለማረጋገጥ ለትግል እንዲነሳ ጥሪ ያቀረቡት ድርጅቶቹ ሌሎች ጭቆናንና አገዛዝን ከሚቃወሙ አካላት ጋር በመርህ ላይ የተመሰረተ አጋርነት ለመመስረት ዝግጁ መሆናቸውንም አረጋግጠዋል። በኦሮሚያ ክልል ጉጂ ዞን ሰቦ ቦሩ ወረዳ ሰቢች ጣቢ በተባለ ቀበሌ ታጣቂዎች ባለፈው እሁድ ምሽት 4 ሰዓት ገደማ ወደ አንድ ምግብ ቤት በመግባት በፈጸሙት ጥቃት አንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች መገደላቸውን ቢቢሲ ዘግቧል። በዚሁ ጥቃት ሌሎች 5 ሰዎች ከባድ የአካል ጉዳት እንደደረሰባቸውና በአዶላ ዋዩ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ከወረዳው የመንግስት ኃላፊና ከሌሎች ምንጮች መስማቱን የዜና ምንጩ ጠቅሷል። ታጣቂዎች ድርጊቱን ከፈጸሙ በኋላ በአካባቢው ከሚገኝ ጫካ ገብተው መሰወራቸውንም ዘገባው አመልክቷል። ጥቃቱን የፈጸሙት የአማጺ ኦሮሞ ነጻነት ሰራዊት ናቸው በማለት የአካባቢው ባለስልጣናት ተናግረዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ገንብታለች በማለት ችግሩን መፍታት እንደሚፈልጉም በድጋሚ ተናግረዋል። ግብጽ በግድቡ ሳቢያ ከወንዙ በቂ ውሃ ማግኘት አልቻለችም ያሉት ፕሬዝዳንት ዶናልድ ትራምፕ ካሁን ቀደም በውሃ ውዝግብ ሳቢያ በኢትዮጵያና ግብጽ መካከል ሊቀሰቀስ የነበረውን ጦርነት አስቆሚያለሁ በማለትም ትላንት በሰጡት መግለጫ ላይ ተናግረዋል። ፕሬዝዳንቱ በዓለም በርዝማኔው ቀዳሚ የሆነው ናይል ትንሽ ወንዝ በማለት የጠሩት ሲሆን ሁልጊዜም ናይል ግብጽ ውስጥ እንዳለ ያስቡ እንደነበር ገልጸዋል። ፕሬዝዳንት የግድቡን ግንባታ አሜሪካ በገንዘብ ደግፋለች በማለት ካሁን ቀደም የተናገሩትን ንግግርም ማስረጃ ሳይጠቅሱ ደጋግመውታል። ፕሬዝዳንት ትራምፕ ስለ ናይል ይህን የተናገሩት በወንዙ የውሃ ክፍፍል ዙሪያ በተፋሰሱ ሀገራት መካከል ያለውን ውዝግብ ለማሸማገል እንደሚፈልጉ ለግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ደብዳቤ በጻፉ ማግስት እንደሆነ ይታወቃል። ይህ በእንዲህ እንዳለ የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም ሲሉ የሕግ ባለሙያው ሙሉ ዓለም ጌታቸው ተናግረዋል። ከዛሬ ጀምሮ ሁሉም የአሜሪካ የኢሚግራንት ቪዛ መስጠት ተቋርጧል። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የሕግ ባለሙያ አቶ ሙሉ ዓለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 አገራት ላይ የታወጀውን የጉዞ እገዳ ተከትሎ እንደሆነም ታውቋል። ይሄ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ የሕግ ባለሙያው ገልጸዋል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ወይም ኢሚግራንት ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥም አሳውቆ እንደነበር አይዘነጋም።